የጨነቀው እርጉዝ ያገባል ማለት አሁን ነው። ከትናንት ወዲያ እና አቤልና እና አብረሽ በሄርሜላ ቤት ሲጨፍሩ አይተው እነዚህኞቹ ደግሞ የሩታ በጎች ደግሞ መጡና ሩታ ቤት ደስታን ይዘው መጥተው እነ ሜሪ እነ ዳኒ ይጨፍራሉ። እናንተ ሜሪ እና ዳኒ ግን ማለት ነው ምንድን ነው አቋማችሁ? እኔ እኮ አቋማችሁ ሁሉ ግራ ያጋባኛል። እንደው ስታስጠሉ። ከትናንት ወዲያ ከአብረሽ ጋር ካልሆንሽ ብላችሁ አብረሽን ጠርታችሁ ስታስለቅሰው ብላችሁ ለእሷ እንኳን ዩቲዩብ አይደለም ጠርታችሁ እሱን ከዛ ደግሞ ትናንትና ደግሞ ደስታን አምጥታችሁ ከደስታ ጋር ሆይ ምንድናችሁ እናንተ ግን ምን ቅጥ ያጣችሁ አቋም የላችሁም። አንዴ ካብርሽ ጋር ሆኝ ይላሉ፣ አንዴ ደግሞ ደስታን አምጥተው ደስታ አብሮሽ ከጎንሽ የሚንከባ የኛ ዲያስፖራ ዲያስፖራ እስካሁን ድረስ ካናዳ ለምንድን ነው ያልወሰዳት? እስካሁን ለምንድን ነው ቲማቲሙ ተነግዶ አላለቀልህም? እና ማለት ነው እንዲሁ ኧረ ያስጠላችሁ፣ ማርያምን አስጠላችሁ የመጨረሻ ማለት ነው። እና እንደዚህ እንትን የምትዘበራረቁ ሰዎች ማለት ነው አቋማችሁማ እንዲሁን እንጂ ከትናንት ወዲያ አብረሽ ጋር ሆኝ ብለው አብረሽን ጠርተው አብራቱን እያሉ ሲለምኑ ነበረ። ትናንት ደግሞ ደስታን አምጥተው ደግሞ እሱ ከጎንሽ ሆነ ሀሳባችን ነው የጨነቀው እርጉዝ ያገባል። ሲጀመር ሩታ እርጉዝ አይደለችም። እርጉዝ ብትሆን ደስታ እንደዚህ ሰው ልጅ ለማሳደግ አይመጣም። ሲቀጥል ደስታ የሚፈልገው ከሩታ ጋር እርጉዝ ሆነችም አልሆነችም ይሆናል። ለምን ዩቲዩበር መሆን ይፈልጋል፣ መፈመስ ይፈልጋል። ሀቢብቴ የፈለገ እርጉዝ ትሁን፣ ሶስተኛም አራተኛም ታርግዝ፣ ምን አገባው? ዩቲዩብ ይሰራል፣ ይፈመሳል። ትንሽ ታዋቂ ሲሆን ጥሎሽ ላሽ ነው የሚለው። በቃ ይሄ ነው ጥሎሽ ልም ነው የሚለው። ብዙ ሰዎች አብረው እናንተ ጋር መስራት ይፈልጋሉ፣ መታወቅ ይፈልጋሉ፣ ዩቲዩበር መሆን ይፈልጋሉ። ለዛ ነው እንጂ ዳኒ እና ሜሪ ሁሉም እናንተ ህይወት ውስጥ ያሉ ሰዎች የሚፈልጉት በእናንተ ህይወት እየበጠበጡ ዩቲዩብ መስራት መሸቀል ነው። እና እናንተ ግን ማለት ነው ማንም ህይወታችሁ ውስጥ ገብቶ እያቦካካ ህይወታችሁ ብልሽት ምስቅልቅል እንዲል፣ በተለይ ሮታ ህይወትሽን ብልሽት ያደረጉብሽ ሰዎች ናቸው። በቃ እንዲያታርግ እንዲያርጎሻል እንዲሆናል እያሉ ህይወትሽን ብልሽት ያደረጉት ማለት ነው። ከትናንት ወዲያ እንግዲህ እያለቀሰች ነበር። እኔ እንግዲህ እውነት ታርግዝ አታርግዝ እንግዲህ እግዚአብሔር ነው የሚያውቀው። ሆዷን እያየን ወደፊት ነው የምናውቀው እንጂ አሁን አይደለም። እና እናንተ ደግሞ አጨብጫቢዎች ማለት ነው እንዲ ወደ አንዱ ሁኑ፣ ወይ ወደ ሩታ ሆኑ ወይ ወደ አብረሽ ሁኑ። ምንድነው ቅጣጣን እኮ አብረሽ ጋር ሆኝ ይላሉ፣ ደግሞ ነገ ከደስታ ጋር ሆኝ ይላሉ። ነገ ጧት ደግሞ መጥተው ወይ ሌላው እንዲያመጡላታል ወይ ደግሞ ከአብረሽ ጋር እንደ ሀሳብ ዳኒ ማለት ነው እንዲ ለሩታ አስብላታለሁ፣ ጭንቅላታለሁ ያ ዝም ብለህ ታምቦ ጫርቃለህ፣ ታወካካለህ። ለምን ከጎኑ አትሆንም? እና ለምን አታገባትም? አንተ የልጅነት ፍቅረኛ ናት ብለሃል። አግባትና እስከነ ልጇ ያዛት። ለሷ ምንም በሆነ አይቆጨኝም ብላ አይደል? ምንም ሆነላት። ሲቀጥል ደግሞ ማለት ነው ወይኔ ፈጣሪ ሆይ ወይ ደስታ ፈልጎሽ ይመስልሻል? ሩታ አሁን እንደዚህ ሲልሽ ከአንቺ ጋር መሆን እፈልጋለሁ፣ አንቺ አስብልሻለሁ፣ በቃ እንደዚህ ሲልሽ አስቦልሽ ምናምን ሊመስልሽ ይችላል። ውሸት ለአንቺ የሚሆንሽ ከአብረሽ ውጭ ሌላ ሰው ብዙም አይመስለኝም። ምክንያቱም ያኔ እስከነ ምናምንሽ ምንም ሳትታወቂ ፌመስ ሳትሆኝ ምንም ሳይኖርሽ ነበር አብረሽ የሆነ አንቺም እንደዛው ለአብረሽ። አሁንም አብረሽ ጋር ያሉ ሰዎችም ትክክለኛ አይደሉም፣ ከአንቺ ጋር ያሉ ሰዎችም ትክክለኛ አይደሉም። ትክክለኛ ማነው? አንቺና እሱ ናችሁ። ያኔ ምንም ሳይኖራችሁ በባዶ በንጹህ ልብ የተዋወቃችሁ ሰዎች ናቸው። አሁን ግን ሁሉም ቢያጨበጭብ ቢያሸበሽብ ለምንድን ነው? በቃ መፈመስ መታወቅ መስራት ስለሚፈልጉ ነው። ሜሪም ቢሆን ላንቺ አስብ አይደለም ለራሷ ዩቲዩብ መስራት ስለሚፈልግ ነው። ፈረንጁ ብትሉ ሁሉም በአንቺ መፈትፈት ይፈልጋሉ። ደስታ ብትሉ መስራት ይፈልጋል። የራሱን የዩቲዩብ ቻናል ከፍቶና ቡታጅራዎች ፉክክር ላይ ናቸው። መስራት ስለሚፈልጉ የእናንተን ህይወት እንደዚህ ምስቅልቅልቅል እያረጉ እያቦካኩ የራሳቸውን ህይወት አስተካከሉ ነው። እስኪ ሜሪ ንያት። ሜሪ አሁን ባሏን አምጥታ ታውቃለች፣ ልጆቿን አምጥታ ታውቃለች? አታውቅም። እሷ ብቻ ነው የምትሰራው። ለምን ህይወቷን ማበላሸት አትፈልግም? ጎን ለጎን መስራት ይቻላል። እና እኔ እንደ ሀሳብ ሁሌም የምመክራችሁ አብርሽም ሆንሽ ሩታ ከዚህ በኋላ አብርሽም ህይወትን ስትጀምር ሰው አታስገባ። ማንም አይኖር። ከሄርሜላም ጋር ሆን ከሩታም ጋር ሆንክ ህይወት ውስጥ ማንንም ባታስገባ ጥሩ ነው። ትናንትና እንግዲህ ሄርሜላን ይዟት ሄዶ ነበር እህቱ ቤት። እህትየውም እንግዲህ ሩታን ጠልታ እንቅራ ተፍታ
አዲሷን ሄርሜላን ተቀብላለች። እያሽቃበጠች ምናምን ነበረ። በጣም ጥሩ ልጅ ናት ምናምን። ባለፈው ደግሞ ስለ ሩታን የምንፈልገው ሩታ ናት፣ ጥሩ ልጅ እሷ ናት፣ የለመድናት ምናምን ስትይ ነበር። አሁን ደግሞ ተቀየረሽ ወደ ሄርሚ ዙረሻል ና ሄርሜላ ጋር እንግዲህ እየተሽኮረመሙ ቤቷ ወስዷት ምናምን እየጋበዟት ምሳ ነበረ። ጥሩ ነው እንግዲህ እሱ ፈልጎ የሚሆን ሳይፈልግ ብቻ እንግዲህ አዲስ ህይወት ጀመርኩ ብሏለኝ። እንግዲህ ከሩታ ጋር ይሆናሉ የሚል ተስፋ ራሱ የለኝም አሁን ላይ ማለት ነው። ቤተሰብም ተጨምሯል። ጭራሽ ኤፍሬምን ለምን እንዴት ላለ ብላ ይዛተችበት ነበርና አሁን ሩታን አብርሽ ብቻ አይደለም የጠላት፣ ቤተሰቦች ሁሉ ነው የጠሏት። ይሄ የሆነው ለምንድን ነው? ዳኒ ነው ቤተሰቦቿ ሁሉ እንዲጣሏት ያደረገው፣ ከአብርሽ ጋር እንዲለያዩ ልክ እንዲታረቁ የሚፈልግ አይነት ሰው ይመስላል። ግን እሱ የሚያደርገው ልክ እንዲለያዩ የሚያደርግ ሩታን እያስለቀሰ በእሷ ቪዲዮ መስራት መፈትፈት ነው የሚፈልገው። እና አንዳንዴ ሩታ በዙሪያሽ ያሉ ሰዎች በሙሉ ለአንቺ የሚያስቡልሽ የሚጨነቁልሽ ይመስልሻል። ግን ውሸት ነው። አስበውልሽ ተጨንቀውልሽ አይደለም። በቃ በአጠቃላይ ማለት ነው። ዩቲዩብ መስራት በአንቺ ይፈልጋሉ፣ መነገድ ይፈልጋሉ። ታዲያ አሁን ደስታ እርጉዝ ሆነሽ እወድሻለሁ ብሎ መጣ። እውነት ይመስልሻል? አይምሰልሽ። እውነት ውሸት ነው። እያስመሰለ ነው። በአንቺ መነገድ ስለሚፈልግ ነው፣ መስራት ስለሚፈልግ ነው። ገብቶሻል አይደለ? እና የእነሱ የዩቲዩባቸውን ጥማት ለመወጣት በአንቺ እንባ ነው የሚነግዱት። አንቺ አንድ ቀን ቪዲዮ ሰርተሽ አታውቂም። ለሰው ግን ሁሌ ስትቀረጭ ነው የምትወይ። ገብቶሻላ? ምን ታገኛለሽ? ምንም። ሲቀጥል ደግሞ ማለት ነው ሩታ ከዚህም በኋላ ቢሆን ደስታ ጋር ሆኝ ይባል እሱ ጋር ሆነሽ ሌላ ጄሌ ምን ያደርግልሻል? ሌሎች አሽቃባጮች እነሱ ህይወትሽ ነገ ደግሞ ከሴት ጋር ነው ብሎ ያመጡልሻል ደስታን እና ህይወትሽ መስቀልቅል እያለ ይቀጥላል ማለት ነው። በህይወትሽ ሁሌ ሰው የምታስገቢ ከሆነና ሁለታችሁም ህይወታችሁ ውስጥ አዲስ ህይወት ሁለታችሁም ቢጀምሩ ሰው አታስገቡ በመሀላችሁና የጨነቀው እርጉዝ ያገባል። እንግዲህ ደስታ ያው ሩታ ልጇን እስክትወልድ አብሯት ሊሆን ነው ማለት ነው። እንግዲህ ሩታ አማራጭ አታለች። አብረሽም ጥሏት ሄዷል። ሰው ደስታ ጋር ነው የምትሆነው እና ደስታ ደግሞ ያን አልፈልግም ተብለ ተገፍተረህ ነበረ። አሁን እንግዲህ በግድም ቢሆን ከሱ ጋር እኔ ሽማግሌዎችን ከየት እንደሚፈልጋቸው እግዚአብሔር ወቀው። በሱ ቤት የሚፖስተው ቪዲዮ እያየው ነበርና ከየት ነው ፈላልጋችሁ የምታመጧቸው እነዚህን ሱፍ የለባበሱ ሽማግሌዎች? ኧረ እንደው ይገርመኛል። እኔማ ቡታጅራዎች እኮ አለማድነቅ አይቻልም። ማርያም ዩቲዩብን ተክነውበታል እንምላችሁ።